እስካሁን ሰላም የሆንኩት ካንተ ጋር ብቻ ነው። ግን ትዕግስቴን እየተፈታተንከኝ ነው። አቤት። አሁን የነበርኩኝ አለቀ ያልኩኝ፣ አሁን ግን ፈቅጄልሃለሁ። ቲና፣ እኔ እንደዚህ እያልሽኝ ነው? እኔ መሞት የለብኝም። ለአንተ ብዬ ብዙ ነገር አጣሁ። ራሴን ግን ማጣት አልፈልግም። ያለ እኔ እኮ መኖር እንደማትችይ ነበር የምትነግሪኝ። አሁን ግን የተረዳሁት ሰው ያለ ገንዘብ መኖር እንደማይችል ነው። ምን? አንቺ ነሽ ይሄንን የምትናገሪው? አዎ እኔ ነኝ። እኔ እናንተ የምንዋደደው ካስተዋልክ ገንዘብ ሲኖረኝ ነው። ይኸውልሽ ቲና፣ አንቺ ያልተረዳሽኝ ነገር እንዴት ማለት? ምን ነው? ተረጋጋ እንጂ ልጅ ዳንኤል። ልጅ አልከኝ? ልጄ ዳንኤል እንዲሰማኝ ነው? ቆይ ለምን ይሰማሃል? አባዬ እኔ ደግ አይደለሁም፣ ግን ደግሞ ክፉም አድርገህ እንዳታይ። እየቀባጠርክ ነው። ቆይ ለምን ደነገጥክ? አላውቅም። አታስብ፣ ትንሽ ውለታ አለብኝ። የምን ውለታ? አንድ ቀን ሂሳብ ስናወራረድ ነገር የምናወራረደው ሂሳብ አለ እንዴ? አይመስልህም? ይኸውልህ አባዬ፣ ህይወቴ ላይ ልክ ያልሆነ ነገር ካደረግኩኝ ለፍቅር ስል ነው። መልካም፣ ለፍቅር ከሆነ ግድ የለም። ግን ለፍቅር ብለህ ፍቅርን አለማበላሸትህን አስብ። አይ አባዬ፣ መጀመሪያ የተበላሸ ነገር ካልሆነ እኔ አንድ ተራ ሰውን ነገሩን አበላሸዋለሁ ብለህ ነገሩ ልክ ነው። ለመበላሸት የተዘጋጀ ነው በትንሹ የሚበላሸው። እዚህ ቤት መቆየት ያለብን አይመስለኝም። ዳኒ፣ የምትፈልገውን ወይም ልትል የፈለግከውን ነገር ንገረኝ። እሺ ልሻለሁ ቲና፣ ግን ይኸውልሽ ገንዘብ ያስፈልገናል። ሁሉም ነገራችን ተጋልጦ ያለ ሳንቲም ከምንወጣ አሁኑኑ ገንዘብ ያስፈልገናል። ዳኒ፣ ከዚህ በፊትም እኮ ጠይቄው ነበር፣ እምቢ ብሎኛል። እና በዚህ ሁኔታ እስከ መቼ ነው ቆይ መቆየት ያሰብሽው? በቃ ፍቺው። እፈታዋለሁ፣ ግን እንደዚህ ቸኩለህ አይሆንም። ቲና ከዚህ ቤት ልትወጣ ነው። እና እኔ ምን አገባኝ? ምን አገባኝ? እህት ከዚህ ቤት ወጣ አንተ ልትኖር ትፈልጋለህ? ስትወጣ እወጣለሁ። ዳኒ፣ ትንሽ አይከብድም ሴት ላይ ፊት ብሎ መኖር? አንተ ራስህ እዚህ ሽማግሌ አባት ላይ ፊት ብለህ ስትኖር ምንም አይከብድም እንዴ? እኔ እኮ ቢያንስ አባቴ አንተ አለህ አይደል እንዴ በሰው አባት ላይ ፍጥጥ የምትል ፈጣጣ። ይኸውልህ ካሌብ፣ ባንና ናቅ ጥሩ ይመስለኛል። ንቄ ያብቅቻለሁ። አሁን ዘርበል ልንከፍት። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ዛሬ ቲና እድል አድርጋለች። ምክንያቱም ደግሞ 400 ሺህ ብርና እንዲሁም ደግሞ ለመጨረሻ ጊዜ ማስታወሻ እንዲሆነን የፍቅር ጊዜያችንን ለማስታወስ የመጨረሻ ቀን ስለሆነ ዛሬን የራት ግብዣ ማድረግ አለብን በማለት ካሌብን አንድ ስህተት እንዲሰራ አድርገዋለች ማለት ነው። በሚጠጡት ወይን ላይ የሆነ ነገር ጨምራ ይዛ ወደ ክፍሉ ገብታ ነበር። ዳንኤል አሁን ሰዓት ላይ ከቲና ጋር ያለው ቁርኝት እጅጉን በጣም የሚከብድ ሆኖበታል። ምክንያቱም ደግሞ ቲና ለብቻዋ ስራዋን እየሰራች ትገኛለች። ያገኘችውን 400 ሺህ ብር በዳኒ ጉትጎታ ነበረ። ዳኒ ከዛችው ገንዘብ እንዳይቀበላት እጅጉን በጣም ብዙ ነገሮችን ስታሴር ነበረ። አሁን ላይ ምንም አይነት ገንዘብ እንዳልሰጣትና ዳኒ የኤደንን ማጣት ተከትሎ እጅግ በጣም ጭንቀት ውስጥ የገባ ይመስላል። ሲወጣ ሲገባ ቁጭም ሲል በትካዜ ውስጥ ይገኛል። በተደጋጋሚ እየሄደ ትሁትንም እባክሽ ደውይልኝ ስልክ ኤደንን ላግኛት እያለ አሁን ላይ ኤደንን ማሰብ ጀምሯል ማለት ነው። አሁን ዳንኤል ጥሩ እድል አግኝቷል። ምክንያቱም ደግሞ ቲና ይህን እድል ከተጠቀመበት እሱ ብልጥ ከሆነ አሁን ሊያስተውል ይገባል። ቲና ከአሁን በኋላ አንተ አታስፈልገኝም ብለዋለች። እስከ ዛሬ ድረስ ላንተ ብዬ ብዙ መስዋዕት ከፍዬ ነበር ብላለች። ምክንያቱም አሁን ባለ ገንዘብ ናት። ገንዘብ ስታገኝ ሁልጊዜ ቲና ትቀለበሳለች። ከዚህ ቀደም የምታስታውሱት ከሆነ ወደ ታች ክፍል ላይ ቤቱን በስሟ እንደዞረላት እንዳወቀች ወዲያውኑ ከአካባቢው ተሰውራ ጠፍታባቸው ነበረ። ለሁላቸውም
ሌላው ቀርቶ ዳንኤል ከእሷ ጋራ ስንት ዓመት ሙሉ ገንዘብ አገኛለሁ ብሎ የራሱን ህይወት ትቶ የሌላ ሰው ህይወት ላይ አብሮ ገብቶ ሲኖር የነበረውን ዳንኤልን እንኳን አላስታወሰችውም። በሰዓቱ ሁሉን ነገር ስትጫጫስ ላይፏን ስታሳልፍ ቆይታ ከተመለሰች በኋላ ነበረ ያሳለፈችውን ጊዜ ጣፋጭ፣ አሪፍ፣ ዘና እንዳለች ራሷን ጊዜ ሰጣ እንዳዳመጠች አስመስላ የተመለሰችው ማለት ነው። እና ግን አሁን ላይ ይሄንን ነገር በድጋሚ ደግመዋለች። 400 ሺህ ብር ማግኘቷን ስታውቅ ላሽ ብላለች ማለት ነው። አሁን ቲና ብቻዋን ይህንን ገንዘብ ይዛ ብቻ መሄድ አልፈለገችም። አሁን ላይ ካሌብን አንድ ነገር ልታደርገውም አስባለች። በመጠጡ ላይ የሆነ ነገር ጨምራ ይዛ ስትሄድ ነበረ። ምን አስባ ይሆን? ይሄ ተንኮል ስኬታማ ትሆን ይሆን? ወይስ ደግሞ ትሁት መጀመሪያም ቢሆን በጣም ተጠንቀቃት እያለች ነበረ። ምክንያቱም ይህን አይነቱን እሺ አብዝታለች፣ ታዛዥ ሆናለች፣ ጸባይ ለውጥ አምጥታለች። ስለዚህ ይሄ ማለት ደግሞ ሌላ ችግር እንዳትፈጥር እኔ ይህንን ነገር አልወደድኩትም በማለት ትሁት እያስጠነቀቀቻቸው ነበረ። ባህሪዋ መቀየር በጣም ያስፈራል። ለዛም ነበረ ዳኒ ይች ልጅ ተጠንቀቋት፣ የሆነ ነገር አስባ ይሆናል፣ ለማንኛውም መጠንቀቋ አይከፋም በማለት ለትሁትም ደጋግሞ ነግሯታል። ዛሬ ላይ ቲና ያሰበችው ነገር እውነት ሆኖ ከተሳካላት ወይ መግደል ነው ወይ ደግሞ የእንቅልፍ መድኃኒት ከሁለት አንዱ ነው የሰጠችው ማለት ነው። እሱም ግጥም አድርጎ ጠጥቶታል። ካሌብ በነገራችን ላይ ለነገሮች ሁሉ አበላሽ ነው። አባባ የጀመሩትን አሪፍ ድራማ በህይወታቸው ላይ እሳቸው እኔ እንባ አይኔ አቅርሮ እያንዳንዱ ነገር ምንም ነገር አላልከኝም ነበረ፣ ትረዳኝ አትችልም ነበር፣ ሚስትህ ስታንገላታኝ ብዙ በደሎችን ስታደርስብኝ ትሁት ነበረች ሁሉን ነገር ምትል፣ አንተ ትሁትን እንዴት ነበር የምታደርጋት ነበር በማለት ትናንትናቸውን አስታውሰው ለልጃቸው ለካሌብ ወቀሳቸውን እያቀረቡለት ነበረ። ምክንያቱም ዳንኤል የገባው አይመስልም። አሁን ላይ ካሌብ እየገባው አይደለም። ካሌብ ይህንን ነገር አለመረዳቱ ነው አሁን ላይ አባባ ለሚከፍሉት ዋጋ ወይም ደግሞ ለሚያደርጉት ለበቀል ይሆናል ይበቃል ያሉትን ነገር ዳኒና አባባ አሁን ላይ እየተግባቡ ናቸው። ምክንያቱም አባባ አዘኔታቸው ለዳኒ ሆኗል። አሁን እኔ የምከፍለው ያለሁት ለፍቅር ብዬ ነው፣ ይህን ሁሉ ስህተት የፈጸምኩትኝ መጥፎ ነገር ያደረግኩት ለፍቅር ነው ያሉት ነገር ብሎ ያላቸው ነገር ልባቸውን ነክቷቸዋል። ግን አንድ ቀን ሂሳብ ስናወራርድ ትንሽም ቢሆን ይደርሰሃል ብለውታል ማለት ነው። ለዛ ጊዜ ቀን ያብቃው እንጂ ዳኒ እርግጠኛ ነኝ አባባ ጥለው እንደማይጥሉት ያስታውቃሉ። ምክንያቱም አባባ በሰዓቱ ላይ ስታንገላታቸው፣ ስታሰቃያቸው፣ ብዙ ነገር ስታደርጋቸው ተይ ብሎ ብዙ ነገር ይከለክላት ነበረ። ምክንያቱም ቲና ይህንን ድፍረት አግኝታ ብትሆን አይዞሽ በዩ አድርጌ የሚላት ሰው ካጠገቧ ከጎኗ እንዲቆምላት ሁሌ ምኞቷ ነበረና እንደዛ የሚላት ዳኒ ቢሆን ነበረ እስካሁን ድረስ አባባ በህይወት አይኖርም ነበረ። እንዲሁም ደግሞ ለትሁትም ይሁን ለልጃቸው ካሌብ አሁን ላይ በዚህ ሰዓት ቆመውም ሆነ መሄድ አይችሉም ነበር፣ ሁላቸውም ማለት ነው። ለሁላቸውም እጨርሳቸዋለሁ፣ ሁላቸውንም እበቀላቸዋለሁ፣ ሀብትና ገንዘቡን ወስዳለሁ ያለች ቲና ሁልጊዜ የዘውትር ዛቻዋና የዘውትር ማስፈራሪያዋ ነበረ። ዳንኤል ግን እንደዚህ አይነት ነገር አይወድም። ስለ ሞት ሲወራ አይወድም። ሌላው ቀርቶ ትሁት እንኳን ቢላ አንስታ ዞር በል ከፊቴ ስትለው እጅጉን በጣም ነበር የደነገጠ። ምክንያቱም ወንድ ነኝና አጋፈጣታለሁ፣ ምን ታመጣለች ብሎ እሷን ወደ መጥፎ ነገር አልገፋትም። እባክሽ ትሁት ቁጭ አድርጌ ያልሽውን በማለት ነበረ በትህትና ሲለምናት የነበረው። በዚህ ያክል ደረጃ ነው እሱ የፈለገው የሚወዳትን የሚያፈቅራትን ልጅ አንቀባሮ ጥሩ አድርጎ መልካም ኑሮ ሊያኖራት በማሰቡ ምክንያት በመጥፎ መንገድ መጦ እዚህ ቤት ገብቷል ማለት ነው። አሁን ላይ ዳኒ ይሄንን ስሜቱን ብቻ ገንዘብ ማግኘቱ ላይ ትኩረት አድርጎ ኤደንን እያጣት ይመስላል። አሁን ኤደንን አትርፋት፣ ኤደንን ብቻ አትርፍ፣ ሌላው ሁሉ ነገር ይቅርብህ እያለችው ትገኛለች ትሁት። አሁንም ግን ከዚህ ቤት አልወጣም ብሏል። ምክንያቱም አባባ ያለውን ነገር ሁሉንም ነገር ዳኒና እንዲሁም ደግሞ ትሁት ባልና ሚስት ወይም ደግሞ እንደ ፍቅረኛሞች መሆናቸውን እስከ ዛሬ ድረስ የማያውቁ መስሏቸው እጅጉን በጣም ብዙ አሳፋሪ ነዋር ነገሮች ሲያደርጉ እንደነበረ ከፊት ለፊታቸው ያውቃል። አሁን ላይ ዳኒ በዛ ነገር ተሸማቋል፣ አፍሯል። ግን ከዚህ ቤት አልወጣም ማለቱ እጅጉን በጣም ግርም የሚለው ነገር ቢኖር ይሄ ነው ማለት ነው። ትሁት ራሱ በጣም ትገርማለህ፣ እንደው ለዚህ እንኳን አታፍርም በማለት እሷም ቃሏን እየነገረችው ነበር ማለት ነው። ዳንኤልም ያው ጥቅም ስላገናኛቸው ዛሬም ትሁትን ይቅርታ እየጠየቃትና በመንገድሽ ሁሉ ላግዝሽ የምችለው ነገር ካለ ላግዝሽ ብዬ ነው በማለት ሲላት፣ አሁን ላይ ትሁት ቲና ገንዘብ ስላገኘች ዳንኤል እንደማያስፈልጋት 100% አምናበታለች። አያስፈልጋትም፣ ምክንያቱም ገንዘብ ነው ዘመዴ፣
ሁሉም ነገር ገንዘብ ሲኖርህ ነው የሚያምረው በማለት ዳኒን እንግዲህ በደቂቃዎች ውስጥ ቀይረዋለች ማለት ነው። ገንዘቡን በሰጣት ደቂቃዎች ሳይቆዩ ክደዋለች ማለት ነው። ይሄ ክህደት ለዳኒ እጅጉን በጣም ልቡን ይሰብረዋል ወደፊት ብዬ አምናለሁ። ምክንያቱም እችን ገንዘብ ካገኘች የምታደርገውን አድርጋ መርዛውም ቢሆን ካሌብን ከቤት ወጣ መሄዱ አይቀርም። የፍቺውን ሁኔታ በደጅ ሆና እንድትከታተል ሲጠይቃት ስለነበረ እንግዲህ ከዚህ በኋላ ፍቺዋን በደጅ ትጠባበቃለች ማለት ነው ቲና። ኤደን ደግሞ ባለችበት ቦታ ሆና የዳኒን መለወጥና አለመለወጥ እየተከታተለች ትገኛለች ማለት ነው። ለዛ ነው ኤደን አካባቢዋን ስውር ብላ የተቀመጠችው። ምክንያቱም ደግሞ ዳንኤል እኔን ካላጣ አይቀየርም ብላ ስለምታስብ ሊሆን ይችላል እሷ የተሰወረችበት። ከዚህ በኋላ ድራማው እጅጉን በጣም አጓጊ ነው የሚሆነው። ምክንያቱም ካሌብ አሁን አልጋ ክፍላቸው ውስጥ ገብቷል። ምን ሊሆን ይሆን፣ ምን ይፈጠር ይሆን የሚለውም እጅጉን በጣም ያሳስባል ማለት ነው። ውድና የተከበራችሁ ቀጣዩን ደግሞ ይዤላችሁ እስከምመጣ ባላችሁበት ሰላማችሁ ይብዛልኝ።